ትምህርት ቤት ስንመጣ አንድ ቀን ከነኛ ሴቶች መካከል አዩንና ሰው ደግሞ ያው እነዚህ ልጆች እንዲያው ዳር ያለ እንቢ ብለህ የተባሉበትም አጋጣሚ ነበር አይደለም? ኃላፊነቱ በጣም ከባድና ውስብስብ ስለሆነ በልጆች ላይ እምነት መጣል ቤተሰብ ከዛ እምነት ሲጣልብን ደግሞ እንዳሉን ሆኖ መገኘት ከስልኩ ጋራ ይነጋገራል እንጂ እንደነዚህ አይነት ኢንተራክቲቭ የሆነ ቤተሰብ ውይይትና ንግግር የጤና መኮንን ሆኜ ገጠር ውስጥ ነው ማገልገል የምፈልገው ብዬ ወሰንኩ። የተሰራንበት ነውና ኃላፊነት አለብኝ ብለን ስናስብ በየትኛውም ጊዜ ለወላጅ መድረስ አለ። ከተማርኩ ደግሞ ለምን ያቅተኛል የሚል ጥያቄ ነው ይዤ ቀረብኩት። ጅማ የሰራን የፈጠረን ከእግዚአብሔር ጋር ድሮ ዘናጭ አልነበሩም ወይ ያልሽው አሁን ዘናጭ አይደለሁም ወይ ብዬ እንዳልጠይቅሽ አያትነት ይዘጆይ በቃ ከልጅ የበለጠ አያትን የልጅሽን ልጅ ስታይ ልጅሽን ታያለሽ ራስሽን ታያለሽ። በጣም መናደንቃቸው ምንወዳቸው ሙዚቀኞች ናቸውና በከፍተኛ ስራ ኃላፊነት ላይ መቀመጥ የሚፈልጉ ሰዎች መውለድ የለባቸውም ሴቶች መውለድ የለባቸውም የሚሉ አሉ። እንደገና በፊልሞቿ ፍቅር እንድትወድቁ አላደረገች ማዘር ኢንዲያን ወዳለሁ ሁሉ ጊዜ ጃዝ ሙዚቃ ሬከርድ ጫወታል ቤታችን እና ልጆቹ ያንን ያዳመጡ አደጉ። ሆዴም ውስጥ ያሉ ያንን ያዳምጡ ነበር ያምናለሁ። ልጆቹን መድረክ ላይ ማየት ሰው ቁጭ ብሎ እነሱን ሲታደም ማየት ብዙ ጊዜ ናሳ ላቦራቶሪ ውስጥ ነው የምናገኛችሁ ይሏቸው ነበር ጓደኞቻቸው። በጡረታ ከተገለሉ በኋላ አንድ ትልቅ ስራ ጀምረዋል። አሁንም ድረስ እየሄደ ያለ ብለናቸው አልነበረም? ሴት ናት ድሮስ የት ትችላለች? አትችልም። ሴት ናት ድሮስ የት ትችላለች? ይሄንን የሚለው ለሌላ ሴት ነው። ለራሱ ሴት ልጅ ግን ይሄን አይልም። ኢትዮጵያ በጣም 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 በርካታ ለሀገራቸው ጽኑ የሆነ ፍላጎት እና ፍቅር ያላቸው ባለሙያዎች አንቱ የተባሉ ባለሙያዎች አሉ። ቦንጋ ደግሞ ከሄዱ በኋላ የቦንጋው አትሂድብን እስኪባሉ ድረስ በጣም ብዙ ስራዎች እንደሰሩ ሰምቻለሁ። ወጣ ብሎ ጤና ጣቢያዎችን ማስፋት፣ ከዛ ለማህበረሰቡ አገልግሎት መስጠት፣ የተሻለ የጤና አገልግሎት እንዲኖር ማድረግ እና ሴት አትችልም የሚባለው በትምህርቱ ብቻ ሳይሆን በመምራትም ነበርና መርቶ ሌሎችን ተክቶ ደግሞ ወደ ሌላ ከፍ ወዳለ ኃላፊነት መሄድን በደንብ ያሳዩበት ነበር። እዛስ የማህበረሰቡ አቀባበል ደግሞ እንዴት ሆነ? እዛ የጤና መኮንን እኔ ስንተኛ የጤና መኮንን ነበርኩ? አንድ አራተኛ የጤና መኮንን ነበርኩ ለቦንጋ ጤና ጣቢያ። የመጀመሪያዋ ሴት የጤና መኮንን እና አውራጃ አስተዳዳሪው ሴት የጤና መኮንን ተመድበውላቸዋል ተብሎ ሲነገራቸው እንዴት ሴት የጤና መኮንን ይመደባል? ወንዶች እንኳን ማይችሉት ስራ አይደለም ወይ? ምን ልትሰራ ነው እዚህ የምትመጣው አይነት ነገር አሉ። በኋላ መጡ ጤና ጥበቃ ሚኒስቴር እና ሚኒስትሩን አነጋገሯቸው። የኛ አካባቢ መብራት የለው መንገድ የለው አስቸጋሪ ነው እንደዚህ ነው እንደዛ ነው እና እቺ ሄዳዛ ምን ትሰራለች? ስለዚህ ወንድ የጤና መኮንን ይምጣልኝ አሉ። በኋላ ሚኒስትሩ አይ ኮሌጁ ትችላለች ብሎ ሰርቲፊኬት ሰጥቷታል። ስለዚህ እኔ ማንኛ ትችልም እምለው ስለዚህ ትሄዳለች ትሰራለች እናንተ ተመልከቷት የማትችልበት ቦታ ጋር ከሆነ ከነ ማስረጃው አምጡልኝና ሌላ ወንድ የጤና መኮንን ልክላችኋለሁ እንጂ እኔ አሁን ኮሌጁ አሰልጥኛለሁ ብቁናት ብሎ ይላከውን አላስቀርም አሉ። ስለዚህ ያዘኑ ሄዶ አውራጃ አስተዳዳሪው እንደውም እዛ ያን ጊዜ ጤናችን ምንመረመርበት ፎርሞች የተለያዩ ፎርሞችን ምን ሰለጥንበት አይነት ጊዜ ነበር። አረንጃቷ ቦንጋ መሄድሽና ምን ሁሉም ያለኝ ነበር ከአስተዳደር ሰራተኞች ውስጥ። በኋላ ጊዜው ደረሰ ቦንጋ ተመድቤ ሄድኩ እና ቦንጋ ተመድቤ ሲሄድ እኔ ያን ጊዜ ትኩስ ጉልበት ነው። ወጣት ነኝ። በቃ ምንም ነገር የሚያቆመኝ አድርጌ ማይነም ደግሞ
እንደዛም ነው ከሄደ የነበረው። በቃ መሰራት ያለበትን ነገር ቶሎ ሰራለሁ ነው። አውራጃ አስተዳዳሪው ጋር ሄድኩኝ እና በቃ ለምን ትቀመጣላችሁ እዚህ በየወረዳው እንሄድና እኔ ወረዳዎቹ ምን ጎሏቸዋል፣ ምን አንሷቸዋል፣ ምን ይደረግላቸው ምናምን እና በአንድ ወቅት ይሄ ሴት ደካማ ምናምን የሚለውን ረስተውታል። ግን እቺ በቃ ጎበዝ የሆነች እረፍት የነሳች ሴት ናት በሚል በዛ አይተውኛል እና በቃ ቀስቅሼ ከየመስሪያ ቤቱ ተጠሪዎችን ይዘን በየአውራጃዎቹ ሄደን በየወረዳዎቹ ሄደን ክሊኒኮች እንዲሰሩ እንደዚህ የጤና ፍላጎት ያላቸውን ከህዝቡ ጋር እንድንነጋገር ምክንያት ሆኛለሁ። ያን ጊዜ የጅማን ጤና አገልግሎት የኢትዮ ኔዘርላንድ ጤና ፕሮጀክት የሚባል ነበር። ኔዘርላንዶች ነበሩ የሚረዱት እና ከነሱም ገንዘብ እያገኘን ሁሉም 6ቱም ነው 7ቱም ወረዳዎች ውስጥ ክሊኒኮች እንዲሰሩ ተደረገ እና በኋላ እንደ ልጃቸውም ወይ እንደ ታናሽ እህታቸውም ያዩኛል። እኔ ደግሞ ያችን አጋጣሚ ተጠቅሜ መስራት የምችለውን ያህል እየገፋሁ ሰራ ነበርና ያ ጥሩ ጊዜ ነበረ። ራሴንም የፈተንኩበት ጊዜ ነበር። ከትምህርት ቤት በኋላ በእውነት መስራት እችላለሁ ወይ፣ ማስተዳደር እችላለሁ ወይ፣ መምራት እችላለሁ ወይ፣ ችግሮችን እንዴት መፍታት እችላለሁ የሚለውን እነዚህ የደች ጤና ቲም በየጊዜው ከክፍለ ሀገር ከጅማ ከተማ መጥተው ሱፐርቫይዝ ያደርጋሉ ጤና ጣቢያዎችን እና ከነሱ ጋር በመነጋገርበት ጊዜ አንዳንድ አዳዲስ ፕሮግራሞችን እንድንጀምር እንደዛ ሁሉ ያደረግን ተግባብተን እንሰራ ነበር። እናት አባት ምን አሉ ተመረቀው ሲመጡ እርሶ ስሜታቸውን ንገራ እስኪ? በእንትኑ ደንብ ያ ጠበል ይደረግና ነው ጠበል ቅመሱ ተብሎ ልጃችን መታለች ወደ ቦንጋ ልትሄድ ነው ተብሎ እና አንዳንድ ጊዜ እግዚአብሔር የራሱ መንገድ አለው። ግን ይሄን ሁሉ ነገር ያሳካው እውነት የሰጠኝ ተሰጦ ይሄ ቢሆን ነው የሚልም ጽኑ እምነቴን እንዲያጸናልኝ ረድቶኛል። ከትምህርት ከዩኒቨርሲቲ ስለቅ አስተማሪ ሆኜ ስቀጠር ጅማ የሚያስፈልግበት ቦታ ተመድቤ ሰራው። ከዛ ደግሞ የምፈልገውን ጎንደር ሄጄ ተማርኩ። ስጨርስ ቦንጋ እንድሰራ ተደረገ እና ከአባቴ ጋር በቅርብ ርቀት ስልከኛ ስለነበሩ አድቫንቴጅ አላቸው። ስልክ ይደውላሉ ከቢሮአቸው እና እዛ ከተማ ውስጥ ያለ ስልከኛ ያነሳል። እኛ ጋር ጤና ጣቢያ ውስጥ ስልክ ነበረ መሰለኝ። በየጊዜው ያ ኢንተራክሽን እና ኮንታክት ነበረ። ስለዚህ በደስታ በፍላጎት በፍቅር ነው ያገለገልኩት ህዝቡም ደግሞ በፍቅር ነው የተቀበለኝ። የዛው የካቶሊክ ሆስፒታል አለ፣ የካቶሊክ ሐኪሞች አሉ። ከነሱ ጋራ በጣም በቅርበት መስራት ጀመርን። ስለዚህ ስራችንን እያሰፋን ክሊኒኮቹ ተከፈቱ። በቃ ይሄ ትልቅ ነገር ሆነ። በአመቱ መጨረሻ የቅያሬ ደብዳቤ መጣ። ድሬዳዋ ጤና ጣቢያ ተመድባለች የሚል አውራጃ አስተዳዳሪው እንደገና ሄዱ ትቆይልን እና አሁንም እኔ በደንቡ ነው የምሰራው። በደንቡ መሰረት እቺ ልጅ 1 አመት አገልግላለች። አሁን ወደ ተመደበችበት ነው እንጂ የምትሄደው አልቀይርም አሉ። ስለዚህ ነው ይሄንን ምን ለማለት ነው ያንቺ ፍላጎት እናንተም ብቻ ሳይሆን በፖሊሲ ላይ ያሉትም ሰዎች ያንን በትክክል አይተው መሆን ያለበትን ሲገፉ አንቺን ያግዝሻል። እንደዚህ ትሁን እንደዛ ትሁን ቢሉ ኖሮ አሁን ሚኒስትሩ በቃ ልካትም ብለው ቢሉ ኖሮ ያ የተነሳንበትን አላማ ድፊት እናደርግ ነበር። ስለዚህ እነኚህ ፖሊሲ አውጪዎች፣ ፖሊሲ አስፈጻሚዎች፣ እነዛ የማህበረሰብ እና የተቋማት ኃላፊዎች ሁሉ ሴትን በብቃት ወደፊት እንድትሄድ ለማድረግ በንቃት ማየት ያስፈልጋቸዋል። አውራጃ አስተዳዳሪው ለአውራጃቸው ተቆርቁረው ነው አውራጃ አስቸጋሪ ነው እቺ ልጅ አትችልም ብለው መጡ። ሚኒስትሩ ደግሞ ኖ ትምህርት ቤቱ ፈቅዶላታል፣ ሰርቲፋይ አድርጓታል። ስለዚህ
ትስራ ካልቻለች ንገሩኝ እና የዚህን አይነት እንትን ተናቦ መስራት ይመስላል አይደል ያ ነው የሆነውና አንዳንድ ጊዜ እንዴት እንደዚህ ያደርግሽ እንዴት እንደዚህ ሆንሽ ሲባል እኔ ብቻ የኔ መረራመድ ብቻ ሳይሆን በዙሪያም ያለው አጋዥ ኃይል አለ በፖሊሲ የሚያይ በአፈጻጸም የሚያይ በሁኔታዎችን የሚያመቻች የተለያዩ ድጋፎች አሉ ስለዚህ አሁንም ቢሆን ሴቶችን በአሁንም ጊዜ ባለንበት ጊዜ እንደው ተመልክቶ አልቻለችም እንደዚህ ተብሎ የሩቅ ተመልካችነት ሳይሆን አብሮ እቺ ሴትዮ ተምራለች እዚህ ደርሳለች ይሄ ብቃት አላት ስለዚህ ብቃቷን በተግባር ለማሳየት ከፈለገች መታገዝ አለባት የሚለውን ማመን አለባቸው ሁሉም አትችም ሲላት ትችላለሁ ያለች አትችም ትችላለሁ ያለች የቤተሰብ ጫና ያለባት የተለያዩ ባህላዊ ኢኮኖሚያዊ ፖለቲካሊ ስትራክቸራሊ ብዙ ጫናዎች ይያሉ እንደዚህ እንትን ያርገች ነው የምትሄደው እና ስለዚህ ድጋፍ ከሌላት ወደ ኋላ ስላይድ ልታረግ ቀላል ነው ስለዚህ አንዳንድ ጊዜ ሴቶች በአመራር ላይ እየወጡ ያለ የሚደግፋቸው ሲስተም እና ሴትአፕ ባለመኖሩ ያ ወደ ኋላ የሚጎትታቸው ያሸንፍና ስላይድ ያደርጋሉ ስለዚህ ያን ጊዜ ተመቸ ለሶሳይቲ ብለናቸው አልነበረም ሴት ናት ድሮስ የት ትችላለች አትችልም ሴት ናት ድሮስ የት ትችላለች ይሄንን የሚለው ለሌላ ሴት ነው ለራሱ ሴት ልጅ ግን ይሄን አይልም ልጄ በርቺ እንደዚህ አድርጊ እንደዚህ ሁኚ ነው የሚለው ስለዚህ ያንን ለማድረግ የሚያስፈልገው እኮ ማወቅ ማዘጋጀት ማብቃት እንቅፋት የሆኑትን ነገሮች ሁሉ እንዲነሱ ከመንገድ እንዲነሱ ማድረግ የሚያስፈልገውን ድጋፍ መስጠትና ያቺ ሴት ባላት በተማረችው ባላት አቅም ባላት ዕውቀት ተጨማሪ ኃይል ሆና ያገሪቱን የልማት እንቅስቃሴ እንዲፈጥን ማድረግ የሚችል ፎርስ ናት ስለዚህ ስማርት ሲቲ ብቻ ሳይሆን ስማርት ኢኮኖሚ ሴቶችን አብቅቶ ሙሉ የሰው ኃይሉን አሳታፊ የሆነ ኢኮኖሚ ማድረግ እጅግ በጣም አስፈላጊ ነው እጅግ በጣም የሰለጠነ አካሄድ ነው አትራፊም ነው ስለዚህ የሴቶች ጥያቄ ዝም ብሎ የሴቶች ጥያቄ ሳይሆን የሴቶች ጥያቄ የሪሶርስ ጥያቄ ነው ወንድ ልጅ አለ ሴት ልጅ አለች ወንዱ ልጅ ብቻ እንደሄድ ገፍቶ አግዞናም ብሎ ሴቷን ልጅ ወደ ኋላ ቢይዙ እቺ ሴት እዚህ እንደቀረች ነው የምትቀረው ስለዚህ ያ ወላጅ ግማሹን ኃይሉን ብቻ ነው የተጠቀመው ሊጦረው የሚችል ወንዱ ብቻ ሳይሆን ሴቷም ልትጦረው ትችላለች ቢያበቃት ስለዚህ እንደዛ ማለት ስለሆነ እኔ ሁሉ ጊዜ ማስበው ምለውም የሆነውም ይሄው ነው ሴቶችን ማብቃት የተሟላ ሙሉ የሆነ አትራፊ ኢኮኖሚ ማካሄድ ነው ምክንያቱም ግማሽ ኃይል የሰው ኃይል ናቸው ማበላለጥ ሳይሆን በእኩልነት መታገዝና መሄድ ያለባቸው ናቸው ያምናሉ ነው ከሐሳቡ ጀምሮ ሁለቱም ይችላሉ ብሎ ማሰብ ከዛ ለሁለቱም እኩል አይነት መደላደል መፍጠር ከዛ አቅሙ ማሳየት የሚችለው ያኛው የተሰጠው ሰው ነው ግን ድጋፍ ሲያሻ ደግሞ ደገፍ ያረጉ መሄድ እንጂ እንዳሉት አሁን በጣም የወደድኩት ሐሳብ ነው በብዙ ትግል ውስጥ እየመጣች ያለች ሴት ጭራሽ ወደዛ አረንቋ የሚከት ሐሳብም እንዲህም ሲጨመርባት እየተንሸራተተች ነው የምትሄደው ከዛ ደግሞ ይሄው ብለን አይደል የሚለው ይመጣልና ይሄው ብለን አይደል የሚለው በበጎ ቢሆን ትችላለሽ ብለናችሁ አይደል የሚለው መጨረሻ ላይ ቢመጣ በጣም ደስ የሚል ይሆናል ምክንያቱም አባት ለልጁ ለሴት ልጅ ትችያለሽ ይያለ ለስራ ባልደረባው ግን አትችይም ማለት ምን ማለት ነው ይሄ በራሱ እኮ ፌርም አይደለም በመንግስትም ደረጃ ብታዩ ይሄ ነው አሁን ግርግዳ ላይ በከተማችን የተለጠፉ የአፍሪካ ሄድስ ኦፍ ገቨርንመንት ስንት ናቸው ሴቶች እዛ ውስጥ ያሉት why ለምን ይሄ ሆነ መጠየቅ ያስፈልጋል ያ ወንዱ ብቻ አይደለም የአፍሪካ ልጅ ሴቷም የአፍሪካ ልጅ ናት እንድትበቃ ቢደረግ እዛ ጋር ለመቆም ትችላለች ለመምራት ትችላለች ለማስተዳደር
ትችላለች የሚለውን ማድረግ ያስፈልጋል። ሌላው ደግሞ የወንዶች ቅድም እኩል ቢታገዙ ብለሽ ስቲ ትንፋሽን ያዛል ነበርና አሁን ጠረጴዛ አንዱ እግሩ ያነከሰን ጠረጴዛ ትክክል እንዲቆም ስትፈልጊ ያ በዛ ባጠረው በኩል የሆነ ነገር ትደግፊያለሽ። ምክንያቱም ይሄ ኦሬዲ እግሩ መሬት ላይ ነው ያለው። ስለዚህ አሁን ድጋፍ ሲባል ያንን ያጣችውን ነገር የጎደለውን ነገር እንዲሟላላት ሆን ተብሎ ታስቦበት በስልት ማበረታታትና ማብቃት ያስፈልጋል። ሌላው በተፈጥሯችን አሁን ወንዶች በአመራር በእንደዚህ ይታሰባሉ። እኔ በዛ ኃላፊነት በነበርኩበት ጊዜ ጤና ጥበቃ ያስተዋልኩት ምንድነው ወንዶች ጓደኞቼ ቆይተው ይመካከራሉ። ከስራ ሰዓት እንደጨረሱ ወዲያው ቤታቸው ሮጠው አይሄዱ። እዛ ይቀመጡና ይሄ የነበረው ችግር ምን ነበር፣ ይሄ ምን አጋጠመው፣ ይሄ ምን ድጋፍ ይፈልጋል፣ ይሄ ምን የሚለውን ይመካከራሉ። የወንዶች ኔትወርክ በጣም ጠንካራ ነው እርስ በርስ ለመደጋገፍ። ሴቷ ከቢሮ እንደተዘጋ ሮጣ የት ነው የምትሄደው? ቤቷ ሄዳ ቁጭ ብላ ስራዋን አይደለም የምትሰራው፣ ወይ ከልጆቹ ጋር ወይም ደግሞ ጓዳ ገብታ የጎደለውን ለማሟላት ተፍተፍ ትላለች። ኃላፊነቷ ግን እኩል ነው። ስለዚህ አንድ ጊዜ ስብሰባ ላይ እንደዚህ ፖሊስ ኮሚቴ ስብሰባ ውስጥ ቁጭ ብለን ስንነጋገር ወንዶቹ ጉዳያቸውን ቀድመው ተነጋግረውታል። የኔ ኬዝ ግን ፍሬሽ ነው የሚቀርበው። ያ መድረክ አልነበረኝም። ስለዚህ በኋላ አስተዋልኩኝና ኦኬ እኔም ማታ ከስራ ስጨርስ እዛ ሻይን ይዤ ውሃይን ይዤ ቁጭ ብዬ እኔም እንዲረዱልኝ የምፈልጋቸው ነገሮች አስረዳለሁ። ሐሳብ ይመጣል እንደዚህ ይላል እና ብዙም ያበለጽጉ ሐሳቦች ይመጣሉ ከዛ ከስብስቡ። ስለዚህ የሴቶች እንደዚህ ኔትወርክድ አለመሆን አንዳንድ ጊዜ ወደ ኋላ ይጎትታል። በአንድ መስሪያ ቤት ደግሞ በዛ ደረጃ ብዙ ሴቶችም ስለሌሉ ጥቂት ሴቶች ስለሚሆኑ ኤሊኔትድ ይሆናሉ። በቃ ብቻቸውን ያሉ ናቸው። the higher you go in the hierarchy alienation አለ። ሴቶችን የሚደግፍ ሐሳብ ይሄን ባረግላት፣ ይሄን ቢሰጠኝስ፣ ይሄን እንደዚህ ቢሆንስ የሚለውን ነገር ማመቻቸት ያስፈልጋልና የሴቶችን እኩልነት ለማረጋገጥ ሁሉም የማህበረሰብ ክፍል ስራዬ ብሎ የጎደለው ምንድነው የሚለውን ማሰብ አለበት። አሁን በተለይ በአገራችን የሰላም እጦት አለ። ቀድማ የምትጠቃው ማናት? ሴቷ ናት። ኮቪድ መጣ፣ ቀድሞ የተጠቃ ማን ነው? ቤት ውስጥ በመዋል ሴቶች ናቸው። እና ያንን አዌር የሆነ የተረዳ ማህበረሰብ ኖሮ ነው ልጃችን ሴት ልጃችን ከወንድ ልጃችን እኩል ፕሮቴክትድ መሆን አለባት ካላለ እቺ ሴት የት ነው የምትደርሰው? በዚያን ጊዜ በተለይ አሁን የኮቪድ ጊዜ አለ፣ አሁን የጦርነቱም ያንን እድል በቃ ወይ ሬፕት ትሆናለች፣ ወይ አንዱ ጎትቶ ያገባታል፣ ወይ የተለያየ ችግር ውስጥ ስለምትወድቅ ከዛ ይፈልሳሉ እና በኮቪድ ጊዜ ሴት ልጅ መዳር በቃ በጣም የተለመደ ነበር። ምክንያቱም እዚህ ቤት ውስጥ ተቀምጣ አንድ ነገር ብትሆንብኝስ፣ አዚፍ ሌላ ፍጡር ከሌላ ቦታ መጥቶ ያችን ልጅ አንድ ነገር እንደሚያረጋት እዛው ያለው ሰው መሆኑ እየታወቀ እቺ ልጅ አንድ ነገር ብትሆንስ ኧረ ቶሎ ትዳር እና ያን ጊዜ ብዙ ሴቶች በኮቪድ ጊዜ ተዳሩ ቤት ውስጥ ስለተዋለ። እና አሁንም ቢሆን በጦርነቱም ቢሆን ቀድሞ ታርጌት የሚሆን ረሃብ ቢመጣ ቀድሞ ታርጌት፣ ምክንያቱም ለሌላው የመኖርም እንትን ስላላቸው። ስለዚህ ይሄ ጸጋ ያላት የማህበረሰብ አካል ብትታገዝ እና ከሌላው ጋር እኩል አብራ ለመራመድና ለመሄድ ብትችል የልማት የአገር ልማት የዓለም ልማት የአህጉር ልማት የሰው ልጅ ልማት እኩልነትና መብት ሊረጋገጥ ይችላል ብዬ አምናለሁ።
ብዙ ሴቶች አሁን ብቅ ብቅ እያሉ ነው። እናንተ በርግጥ የጀመራችሁት ነው በዓለም አቀፍ ተቋማት ከፊት መሰለፍ፣ ወደ በኋላ የምናነሳው ዩኒሴፍ ውስጥ የተባበሩት መንግስታት ድርጅት ውስጥ ከፊት ሆኖ ከመሪዎች ጎን መቀመጥ፣ ከዛ ተለያዩ ከፍ ያሉ መድረኮች ላይ መገኘት እየመጣ ያለ ነው። አሁን ደግሞ እያየን ያለ ነው አንዳንድ ተቋማት ላይ እንደዚሁ ሴቶችን ወደ ኃላፊነት ማምጣት፣ ከፍ ማድረግ፣ ከዛ እምነት መጣል እንዲህ አለ። በርግጥ እንደተባለው ወጣ አይሆንም፣ ሁሉም ጋር ወጣ አይሆንም። ግን አሁን ሴቶች ላይ ያለ ጥረትም ይታያል። ቤተሰብ ማስተማር ሴቶችም ራሳቸው መጣር አለ። ከዛ ደግሞ ሴቶቹ ራሳቸውም ወደ ኋላ እኮ ያፈገፍጋሉ የሚሏቸውም አሉ። ማለት አቅሙ እያለ ጉልበቱ እያለ አይ አልፈልገውም እንዲህ መሆኑን አልፈልገውም ማለት መሸሽም አለ ይባላል። ለማንኛውም ግን የመጀመሪያ ሩቅ የሄዱበት ቦታ እርሶ ቦንጋ ነው ከጅማ ሩቅ ከተባለ፣ ከዛ ደግሞ አዲስ አበባ ዩኒቨርሲቲ ሲመጡ ነው ከ12ኛ ክፍል በኋላ። ከዛ ተመልሰው ሄዱና እዛ ሩቅ የሄዱት ጎንደር ነው። ከጎንደር በኋላ ቦንጋ ሄዱና ደግሞ ወደ ሌላኛው ገጽ ድሬዳዋ ሄዱ፣ ወደ ሌላኛው የሀገራችን ክፍል። ድሬዳዋን እንዴት አገኟት ያኔ? ድሬዳዋ በጣም በእንትን በምድር ባቡር አማካይነት ለውጭ ዓለም ክፍት የሆነች እድገቷ ፈጣን የሆነ ብዙ ባህል የምታስተናግድ ሀገር ናት። የንግድ እንቅስቃሴውም በዚያን ጊዜ እርግጥ አለማያ ባለቤቴ ልጆች አባት አለማያ ያስተምር ነበር። ግን እኔ ድሬዳዋ ነው ተመድቤ የሰራሁት። ድሬዳዋ ውስጥ የስራው ጠባይ እንደሌላው ሆኖ አንድ ለየት ያለ ፕሮግራም የነበረው በማዘጋጃ ቤቱ የተካሄደ የአባለዘር በሽታ መከላከል ፕሮግራም ነበር። ሌላ ብዙ ጤና ጣቢያዎች ውስጥ ይሄ የለም። ራሱን የቻለ እዚህ ድሮ ቦርቾሌ የሚባል የአባለዘር በሽታ መከላከያ ነበር። ይሄም ምንድነው የህዝቡን የጤና ፍላጎት በማስተዋል ለዛ ፍላጎት ምላሽ ይሆናል ብሎ ያስበውን ፕሮግራም የጤና ጥበቃ ሚኒስቴርና ማዘጋጃ ቤቱ አንድ ጋር ሆኖ መስራት መቻሉ ችግሩን ለመቅረፍ አስችሏቸዋል። ያ ነበር። ሌላ ያኔ እዛ ሰራ በነበረበት ጊዜ የኮሌራ ኤፒደሚክ አገራችን በትልቁ ወረርሽኙ የገባበት ጊዜ ነበር እና ብዙ ማንቀሳቀስ ወታደሩን ተማሪዎችን እና ሌሎችንም ኃይሎች በማሰባሰብ ያንን በሽታ ቁጥጥር ስር ለማዋል ብዙ ስራ ጠይቆ ነበርና ድሬዳዋ በዛ አስታውሰዋለሁ በደንብ። እናትነቱ መጥቶ ነበር ያኔ ዶክተር? ድሬዳዋ አልመጣም። ከዛ በኋላ ነው ከድሬዳዋ በኋላ ውጭ ሄድኩኝ። ውጭ ሄጄ ሁለተኛና ሶስተኛ ዲግሪን ሰርቼ ከተመለስኩ በኋላ ነው ልጆች የተወለዱት። ባለቤቷም እዛ ነበሩ አይደለ? አለማያ ነበር። ካሊፎርኒያ አብራችሁ አልነበራችሁ? ነበር። ከአለማያ ነው የሄድነው አብረን። ስኮላርሺፕ አግኝቶ እኔ ጤና ጥበቃ ስኮላርሺፕ አልሰጥሽም ካንቺ ቀድሞ ግራጁዌት ያደርጉ አሉ ብሎ ስላለ ነገሩ ትክክል ነው። ስለዚህ እኔ ደግሞ ሄጄ መማር ስለፈለኩ ከመልቀቂያ ጽፌ ከሀረር ጤና ጥበቃ ጽፈት ቤት ወደ ውጭ ሄድኩ ከባለቤቴ ጋር እና እዛ ስኮላርሺፕ ፈልጌ በዛ ነው ተምሬ ለማምጣት የቻልኩት። ብዙዎች ምን ይላሉ? እዛ መቅረት እየቻሉ እዛው መስራት እየቻሉ አይ ብለው ሁለቱም ወደ ሀገር ቤት ተመልሰዋል ያኔ ተባለ። ምንድን ነበር ያነሳሳችሁ? ለምንድን ነው ያልቀራችሁት ለሚለው ጥሩ መልስ አሁን እናገኛለን ብዬ አስባለሁ። ጥሩ መልስ እንዳልሽው ተምረናል። እዚህ የኛን ዕውቀት የሚፈልግ ህዝብ አለ። ያስተማረን ህዝብ ነው። እዛ ብንቀር ጥሩ ደሞዝ ተከፍቶን ጥሩ ኑሮ እየኖርን ያገሬውን ህዝብ እያገለገልን እንኖራለን። ግን እንደኛ ህዝብ የተጠማ አይደለም ያን አገልግሎት ለማግኘት። ስለዚህ ያ ህዝባዊ ግፊት ነበረ ከውስጥ ሄደን ማገልገል ኃላፊነታችን ነው ግዴታችን ነው በሚልና ብዙ ኦፈር ነበሩ።
እነኛን ኦፈሮች እግዚአብሔር ይስጥልን ብለን ወደዚህ መጣን እና ቀላል አይደለም ግን ደግሞ የማይቻል አይደለም። ስለዚህ በዚህ ሀገር ውስጥ እኛ ካልሰራን ማን ይስራ? እኛን ያስተማረ ህዝብ በእኛ ካልተገለገለ በማን ይገልገል? ትክክለኛውን አሰራር ኖሮ የህዝቡ መብት ተጠብቆ አገልግሎቱን ማግኘት እንዲችል አስተዋጽኦ ማድረግ ከቻልን ካን ሞክር በሚል መጣ። እናትነት አለ፣ ከዛ ደግሞ የሥራ ኃላፊነት አለ። እንደምናውቀው ከፍ ያሉ ቦታዎች ነው በኃላፊነት ሲሰሩ የነበረውና እሱንስ እንዴት ተወጡት? እሱ ከባድ ነው። ከባድ ነው ምክንያቱም በአንድ በኩል ሙሉ ጊዜሽን ሙሉ አቴንሽን ሙሉ ትኩረት የሚጠይቅ የሥራ ኃላፊነት አለ መወጣት ያለብን የሥራ ኃላፊነት። በሌላ በኩል ደግሞ እናትነት ማንም ሊተካው የማይችል ኃላፊነት ነው። ልጅን አጥብቶ ማሳደግ፣ በቂ ፍቅር መስጠት፣ በቂ ጊዜ መስጠት እና ያን የመሳሰሉት ነገር ይስባል። ስትሬችድ ትሆናለች እናት። ልጆችን እዚህ በነበርኩ ጊዜ ስብሰባ ምናምን ሲኖረኝ በጡት በሚጠቡበት እድሜያቸው ይዣቸው ነው የትም ቦታ ይዣቸው ሄድና ከኔ ጋር ቆይተው የሚያስፈልጋቸውን ጡት ወተት አግኝተው እንዲያድጉ አድርጌያለሁኝ። ግን ቀላል አይደለም ምክንያቱም 2-3 ቦታ ነው ተከፈኝ። ሌላው የዚህ የእናቶች የወሊድ እረፍት የሚባለው ያን ጊዜ ነው እዛ በነበርኩበት ጊዜ ነው እንዲሻሻል እና እንትን ረዘም ያለ ጊዜ እንዲሆን ያደረግነው እና በጣም አጭር ነበር። የአባቶች ተሳትፎ በጣም ጥቂት ነበር። ስለዚህ ብዙ ጊዜ በሞግዚቶች ነው አምነሽ ልጆችን ትተሽ የምትሄጂው። ለስራ ወደ ውጭ መውጣት አለ፣ ለስልጠና ወደ ውጭ መውጣት አለ። እነኛን አላረግም ካልሽ ስራሽን አልሰራሽም ማለት ነው። እነኛን ስታደርጊ ደግሞ ልጆችሽ ላይ የሆነ ጫና አለ። ስለዚህ እናቴንም ያመጣው ለተወሰነ ጊዜ እዛ ያቆየው የተለያዩ ክፍተቶችን ለመሙላት የሚያስችሉ አካሄዶችን ያደረኩ ነው ለማሳደግ የቻልኩት። አንዳንዶቹ ይናገራሉ እንዲህ በስራ ኃላፊነት ላይ በከፍተኛ ስራ ኃላፊነት ላይ መቀመጥ የሚፈልጉ ሰዎች መውለድ የለባቸውም፣ ሴቶች መውለድ የለባቸውም የሚሉ አሉ። ይሄ ተፈጥሮ እንትን ነው። እሷ እንዴት እናግዛትና ክፍተቱን እንሙላ ሳይሆን በቃ ልክ የሷ እዳ የሷ እንትን ስህተት እንደዚህ እንደሆነ ተደርጎ ይታሰባልና ያንን አመለካከት እንትን ለማድረግ ለመለወጥ ታረጊው ጥረት አለ ከዛ በኋላ ደግሞ ያንን ኑሮ ለመኖር ከባድ ነው፣ ግን ማይቻል አይደለም። እንዳልኩሽ ይፈትናል፣ ካንቺ ብዙ መስዋዕትነት ይጠይቃል፣ ግን መደረግ ያለበት ነው። ስለዚህ ሴቷ ለምን በኃላፊነት ላይ ያለሽ ወልደሽ አሳደግሽ ሳይሆን በኃላፊነት ላይ ሆነሽ ወልደሽ ስታሳድጊ የሚያጋጥሙሽን ችግሮች እንዴት አድርገን እናስቀርና ሁኔታዎችን እናመቻችልሽ የሚል ጥያቄ ነው መጠየቅ ያለባት እያንዳንዷ ሴት። አሁን ደግሞ አያትነት ሌላ ይበስል አያትነት ይዘጆይ በቃ ከልጅ የበለጠ አያትን የልጅሽን ልጅ ስታይ ልጅሽን ታያለሽ፣ ራስሽን ታያለሽ እና ልዩ ነው ያ ፍቅር እና ግን የእግዚአብሔር ጸጋ ነው ያንን ለማየት መታደል እና ደግሞ ለነሱም ትንሽም ብትሆን ተይላቸው ቅርስ እውነታ የኑሮ ዘይቤ እንደዚህ ሲኖር ደግሞ ይበልጥ ደስታውን ያጠነክረዋል። ሁለቱ ሙዚቀኞች ሆኑ። አዎ ምን አላችሁ? ምንድን ነበር እናንተ ስሜት? እኛ ሙዚቃ ሁለታችንም እንወዳለን፣ እኔም አባታቸውም። ብዙ የጃዝ ሙዚቃ ሬከርዶች ቤታችን አሉ። ሁል ጊዜ ጃዝ ሙዚቃ ሬከርድ ይጫወታል ቤታችን።
እና ልጆቹ ያንን እያዳመጡ አደጉ። ሆዴም ውስጥ እያሉ ያንን ያዳምጡ ነበር ብያምናለሁ። እና ስለዚህ ያ አጋጣሚ እነሱንም በዛ መስመር እንዲሄዱ ያገዛቸው ይመስለኛል። ጆሮአቸው አሁን ለሙዚቃ በጣም እንትን ነው፣ ከልጅነታቸው ጀምሮ እየሰሙ ስላደጉ። ከዛ በኋላ ደግሞ ህንድ ትምህርት ቤት ነበር የሚማሩት። በትርፍ ሰዓት ያሬድ ሙዚቃ ትምህርት ቤት ገቡ ከትምህርት በኋላ። ከዛ ቤት ውስጥ መሳሪያ ገዝተን እንዲማሩ ተደረገ። ከዚህ ውጭ ሄጄ በምኖርበት ጊዜ በየሄዱበት አካባቢ ህንድም፣ ናሚቢያም፣ ቦትስዋናም በነበርንበት ጊዜ ሙዚቃን መማር ከሌላው አካዳሚክ ትምህርታቸው ጋር አብረው ይዘውት ነው ሄዱት። ከዚህ በላይ ደግሞ የራሳቸው ፓሽን እና የተፈጥሮ ኢንክሊኔሽን አለ። እኔ ሙዚቃ ማዳመጥ ነው እንጂ የምችለው ሌላ አልችልም። ግን ማዳመጥ አፕሪሺየት ማድረግ በጣም ወዳለሁ። ሙዚቃ ሲኖር ደስ ይላል። ከጽንሰት ጀምሮ ሙዚቃን እየሰማ የመጣ ልጅ መቼስ ከዛ ቤት ደግሞ ድጋፍ ሲደረግ በደንብ ይበረቱበታል። ጆርጋ ሙኒትም በጣም የምናደንቃቸው የምንወዳቸው ሙዚቀኞች ናቸውና እንዲያው ወደዚህኛው ወደ ትምህርቱ ብቻ ዘንብሎ አለ ማለትም አንዴ መመካከር የመተማመን በቃ እነሱ መስመሩን ያዙት፣ ጥሩ መስመር ያዙ እንጂ ወደ ሌላ መንገድ አይሄዱብን እንጂ የፈለጉትን ያድርጉ ብሎ መፍቀድና ለሱ መንገዱን ማመቻቸት ይመስለኛል። እሱም አዎ እውነት ነው። ሌላው ደግሞ እኔ የተለያዩ ሙያዎች ሙያ ናቸው እና የሰው ልጅ ሰርቶ እንዲኖር ከተፈጠረ ያንን የሚወደውን ሙያ ደግሞ ሊሰራ ቢችል ብዙ የተሻለ ውጤት ያስገኛል ብዬ አምናለሁ። ስለዚህ እነሱ ከዚህ ቀደምም እንደዛ ስል እንደዚህ አትቤተ ብያለሁ። በሂሳብ በሳይንስ በእንደዚህ በጣም ጎበዞች ናቸው እና ብዙ ጊዜ ናሳ ላቦራቶሪ ውስጥ ነው የምናገኛችሁ ይሏቸው ነበር ጓደኞቻቸው። እነሱ ከትምህርታቸው በተጨማሪ አሁን ሁለቱም የተለየ ሙኒት በኢኮኖሚክስ እና በአድሚኒስትሬሽን ዲግሪ አላት። ጆርጋም በጤና እና በሳይንስ ደግሞ እንደዚሁ ዲግሪዎች አሉት። ግን ያ ሊያዛቸውም የሙዚቃ ፍላጎታቸው በጣም እየገፋ ስለመጣ ብዙ ጊዜያቸውን ሙዚቃ ማስተማር ላይ፣ ሙዚቃ መጫወት ላይ፣ ሙዚቃ መፍጠር ላይ ነው። በተለይ ደግሞ ትኩረታቸው ሁለቱም ሲሰሙ ያደጉትን የጃዝ ሙዚቃ ነው እና አሁን ኢትዮ ጃዝ የሚለውን የኢትዮጵያ ሙዚቃና የጃዝን ሙዚቃ አንድ ጋር በማቀነባበር ከመምህራኖቻቸው ጋራ ከነ ሙላቱ አስታጥቄና ሌሎቹም ጋራ ከሲኒየር ጓደኞቻቸው ጋራ እየተገናኙ ያንን ይማራሉ፣ ይጫወታሉ እና ያስተምራሉ። ደስ ይላል። የዩኒሴፉ አጋጣሚስ እንዴት ተፈጠረ? ህንድም ነበሩ እንዳሉት የተለያዩ አካባቢዎችን ሲጠሩልን ስለነበሩ የሄዱባቸው የደረሱባቸው በጣም ብዙ ቦታዎች አሉ አገልግሎት። እንዴት እሱን አጋጣሚ ያገኙ? ደግሞ ዩኒሴፍ እዚህ ሀገር መጀመሪያ ከጤና ጥበቃ ሚኒስቴር ወደ ዩኒሴፍ ተዛውሬ እዚህ ሀገር ዩኒሴፍ ውስጥ ሰራሁ 6 አመት የጤና ፕሮግራም በማስፋፋት ብዙ እርዳታ እንዲገኝ በማድረግ ያንን አደረኩኝ። እዛ ያለው ለህንድ ሀገር ጤና የእናቶች ጤና ከዓለም ውስጥ ያንን ቦታ ሊሞሉ ይችላሉ ተብሎ የሚታመኑ ሰዎች ተጠርተው ኢንተርቪው ተደርገው ነበር። ከዛ ውስጥ እኔ ነበርኩ አንዷ። እንደውም ናይሮቢ ሄጄ ነው የሪጂናል ዳይሬክተሯ ጋር ኢንተርቪው የሆንኩት እና የኢንተርናሽናል መስሪያ ቤቶች በጣም ትሪኪ ናቸው። በጣም ያልታወቀባቸው ሬሲዝም አለ፣ ያልታወቀባቸው ይሄ ዶነር ሀገሮች ተጽዕኖ አለ። ስለዚህ ሁሉም እኩል እድል አግኝቶ እኩል ያድጋል ማለትም አይደለም። ግን ያ እንትን ጥያቄ ሲመጣ እኔ አላመለከትኩም። ግን እንዲህ አይነት ሰው አለች እዚህ እሷም ኢንተርቪው ትሁን ተብዬ ነው ሪኮመንድ ተደርጌ ነው። በዛን ጊዜ አክቹአሊ እኔ ያን ጊዜ የትግራይ
ገና ከጦርነቱ ወጥተው ህዝቡ አገልግሎት መከፈት ያለበት ነው ብለን ከዩኒሴፍ እና ከመንግስት ጋር ሆነን ምን ክፍለ ሀገሩን ምናይበት ጊዜ ነበር እና በእንትን ነው ከዚህ ተደውሎ ከአዲስ አበባ ተደውሎ እዛ አካባቢ የፖሊስ ሬዲዮ ቻሉ በእነሱ በኩል ተደርጎ ለዚህ ቀን ኢንተርቪው ትደርሻለሽ ወይ ምናምን አሉኝ። የጀመርኩት ስራ አለ እሱን ስጨርስ መጣለሁ አልኩኝ። እንዳጋጣሚ የህንድ ምክትል ዳይሬክተር የነበሩት የዩኒሴፍ ናይሮቢ መጥተው ቆዩ። እንደመጣው ኢንተርቪው ተደርጌ ከዛ ከተወሰነ ጊዜ በኋላ ተቀበለንሻል የሚል ከዳይሬክተር ጀነራሉ ኤግዜክቲቭ ዳይሬክተሩ መጣ ደብዳቤ እና ያን ጊዜ እህቴ ታስራ ነበር። የመንግስት ኃላፊነት ላይ ተሰራ ስለነበር እና የሷ ልጆች አሉ እና ፈታኝ ጊዜ ነበረ። አብሮ መሄድ ይቻላል እንዴት መሄድ ይቻላል እንደዛ የሚል ግን ሁሉም ተሳክቶ ሄድን ህንድ ሀገር እና ህንድ ሀገር 5 አመት ቆየው። እዛም የእናቶችን ህፃናት ጤና ጉዳይ በግፊት በማድረግ እንዲሻሻል በማድረግ ህንድ ሀገር በጣም ትልቅ ህዝብ ያለው ሀገር ስለሆነ ትልቅ በብዛት ማለቴ ነው ብዙ በርካታ ባለሙያዎች ስለነበሩ የዓለም ጤና ድርጅት አንዳንዶች ፕሮግራሞቹን ለዓለም ከማሰራጨቱ በፊት እንደነዛ አይነት ሀገሮች ላይ ይሞክራል እና እኔ እዛ በነበርኩበት ጊዜ የእናቶችን ሞት ለመቀነስ ምን መደረግ አለበት የሚለው ሙከራ የተደረገበት ጊዜ ነው። እኔ እዛ የእናቶችን ሞት ለመቀነስ ፕሮግራሙን እየመራሁ ነበር። በኋላ የዩኒሴፍን የጤና ፕሮግራም እንድመራ ተደረገ እና በጣም አርኪ ስራ ነው፣ ከባድ ስራ ነው። ግን ደግሞ ህንድ ሀገር እንደዚህ በስኬታማ በሆነ መልክ ፕሮግራሞችን ማካሄድ መቻል ማለት ያን ጊዜ ነው እዛ ያለው ከ1 ቢሊየን ህዝብ በላይ የነበሩበት ጊዜ ነበረ እና ለሙያ እና ለዛ ለተሰማራሁበት አገልግሎት ትልቅ እርካታ የሚሰጥ ነው። ህንድ ሀገር ቅድም እንዳልኩት ከአፍሪካ ሀገር የመጣች ሴት እዚህኛን መርታ እንደዚህ የሚል ደግሞ አስተያየት ነበር ራሱን የቻለ ጥቁር ሴት እና ግን ያው ቀስ ብሎ በስራ ማሳየት ነው። ያንን በስራ ለማሳየት በመቻሌ አንዳንዶች የህንድ መንግስት ኔጎሽየት ለማድረግ ከሌሎች መንግስታት ጋር በሚቀመጥበት ጊዜ የነሱ ቡድን ውስጥ ገብቼ አብሬያቸው ኔጎሽየት ኦን ዜር ቢሃፍ ኔጎሽየት እንድናረግ ሁሉ እንትን ያደረኩበት ጊዜ ነበረ እና ትልቅ ስራ ነው። ህንድ በጣም ተወጁ ሀገር ግን ደግሞ በዚህ በሴቶች ላይ ያለው ጫናና ተጽዕኖ በጣም የሚያስመርር ሁኔታ የምታይበት ሀገር። የድህነቱ መጠን በጣም ከፍተኛ ነው፣ የሀብቱ መጠን በጣም ከፍተኛ ነው፣ ልዩነቱ በጣም የሰፋ ነው እና የዛን አይነት ድህነት አይቶ የማይታወቅበት አይነት ድህነት ነው። የዛን አይነት ሀብት ታይቶ የማይታወቅበት ምክንያቱም አሁን አሜሪካ ሀብታም ነው ይባላል፣ ቻይና ጃፓን ሀብታም ነው ይባላል። ግን እንደ ህንድ ሀብታም ብዙ ነገራቸው በወርቅ የተንቆጠቆጠ ትልቅ ቤተ መንግስት ውስጥ የሚኖሩ ሰዎች አሉ በቃ እና ያንን እንዴት አድርጎ ለማቀራረብ ይቻላል የሚለው ሳይሆን አሁን እኛ እነኚህ ታች ያሉት ጋር ደርሰን እንዴት አገልግሎቱን እናጠናክር የሚል ነበር። ከዛ በተጨማሪ ደግሞ የካስት ሲስተም አለ እና አንዳንዶች የካስት ሲስተም ውስጣቸው ተዋህዶ ያደጉት ስለሆነ ችግሩ ያለው እነሱ ጋር ቢሆንም ከነሱ ከፍ ያሉ ካስቶችን መጀመሪያ እንድናገለግል ሁሉ የሚጠይቁበት ጊዜ ነበርና እናንተ ናችሁ የተጎዳችሁት ብለን ስንል እነሱን መጀመሪያ አገልግሉ እንደዚህ ይባላል እና ማስተማር መማማር አብሮ ችግርን ተረድቶ ለመፍታት መሞከር የነበረበት ጊዜ ነበርና ለእናቶች ጤና
እዛ ላይ ከዛ በኋላ የዓለም ጤና ድርጅት የእናቶችን ሞት ለመቀነስ መደረግ ያለባቸው ነገሮች እነዚህ ናቸው በሚል በዓለም አቀፍ ደረጃ መመሪያ ሆኖ የተለያዩ ሀገሮች ያንን ተግባራዊ ያደርጉታል ኢትዮጵያንም ጨምሮ እና ያ በቃ እርካታ የሚሰጥ ነው። ከዛ በኋላ ናሚቢያ ነው የሄድኩት። ናሚቢያ ትንሽ ሀገር ነው፣ ህዝቡ በጣም ትንሽ ነው። ግን ከቅኝ ግዛት ከወጡ በ5ኛ ዓመታቸው ነው የሄድኩት እዛ። ስለዚህ አብዛኛው ስራ የሚሰራው በነጮቹ ነው። ሌሎቹ ጥቁሮቹ የአገሬው ሰዎች እየታዘዙ እየተላላኩ ነው እና ያንንም አብሮ እንትን ለማድረግ መታገል ያስፈልግ ነበር እነዛን ክፍተቶች ለመሙላት። ከዛ ወደ ቦትስዋና ተዛወርኩ። ቦትስዋና በጣም ሀብታም ሀገር፣ ትንሽ ሀገር ግን ደግሞ የጤና አገልግሎታቸው በደንብ መደራጀት ያለበት ሀገር ነው። እነዚህ ደቡብ አፍሪካ ውስጥ አገሮች ጋር በምሰራበት ጊዜ ትልቁ ችግር የነበረው የኤችአይቪ ኤድስ እና ከ3 ሰው አንዱ ኤችአይቪ ኤድስ የያዘው ነበር። እነሱ መጀመሪያ ላይ ለማመን አልፈለጉም፣ እነሱን ማሳመን እና ከዛ በኋላ ደግሞ ብር ስላላቸው ለህዝባቸውን ማገልገል የሚፈልጉ ህዝቦች እና አመራሮች ስለነበሩ በጀት እያወጡ ለዛ ለበሽታው መፍትሄ የሚሆኑትን ነገሮች ያደርጉ ነበር። ለመጀመሪያ ጊዜ ከእናቶች ወደ ህፃናት የሚተላለፈውን የኤችአይቪ ቫይረስ ያንን መተላለፍ ለማቆም የሚያስችል የሕክምና አገልግሎት የቦትስዋና መንግስት በራሱ ገንዘብ አድርጎ ከኛ ጋር በተደረገው የኮላቦሬቲቭ ስራ ያንን እንትን ለማድረግ ለማቋረጥ ችለዋል። እና ወጣቶች አሉ የባህሉ የዚህ የስነ ጾታ ግንኙነቱ ምናምን በጣም ነፃ ነው እዛ አካባቢ። ስለዚህ ለበሽታው መስፋፋት በጣም ያመቻል እና ያንን ወጣቶቹን በተለይ ራሳቸውን እንዲያውቁ፣ ራሳቸውን እንዲጠብቁ፣ ራሳቸው ሞትን እንዲሸሹ የሚያስችላቸውን ፕሮግራም አብረን ከሀገሬው ሰዎች ጋር ከተለያዩ የልማት ተቋማት ጋር አብረን ለመስራት ቻልን እና ይሄን ይመስላል። በሀገር ውስጥም በውጭም ስኬታማ ጊዜ ያለፈ ነው። አዎ። ህንድ ግን በፊልሞቿ ፍቅር እንድትወድቁ አላደረገች? ማዘር ኢንዲያን ወዳለሁ እንኳን ኑሮበት እንዲሁ በሩቅ እኮ የህንድ ፊልም በቃ ብዙ ወዳጆች አሉት ብዬ አለው። እነሱ ትልቁ ፓስታይማቸው እሱ ነው። ጎበዝ አክተሮች አሏቸው። ኢንዱስትሪው በጣም ተስፋፍቷል። የህንድ ሀገር የሳይንስ እና ቴክኖሎጂ እድገት በጣም ከፍተኛና ስር የሰደደ ሰፊ ነው። የዲሞክራሲ ፕራክቲሳቸውም እንደዛው ነው። ከ1 ቢሊዮን የሚበልጥ ህዝብ በአንድ ሰንደቅ ዓላማ ውስጥ ዲሞክራቲክ ሆኖ መኖር ማለት ራሱን የቻለ ጥበብ የሚጠይቅ ነው እና ህንድ በጣም ፋሲኔቲንግ የሆነ አገር ነው እና አሁንም በጣም እየገሰገሱ ነው በሳይንስ ቴክኖሎጂ እና በመሳሰሉት ነገሮች። ድህነታቸውም ከስር ያሉትን እየቀነሱ ፒራሚዱን እያስተካከሉ እየመጡ ነው። እና ቅድም ስንገናኝ ነመስቴ ነበር ማለት ያለብኝ ወይ? ነመስቴ በተለያዩ ድኖች ማድረግ ይቻላል እና አንዱ ከተለያዩ ባህሎች ጋር አብሮ መኖር እና መስራት መቻል በጣም ትልቅ ብስለትሽን የሚያሰፋው ነው። ልዩነትን አፕሪሺየት አድርጎ ተከባብሮ ለመኖር አንቺ የራስሽንም መብት አስከብረሽ የነሱንም ልዩነት አክብረሽ አስከብረሽ መኖርና አብሮ መስራት መቻል ትልቅ እንትን ነው። ዓለም ጠባብ ናት አሁን ያየናት እንደሄድ ነው እና ግን አብሮ ለመስራት ከተቻለ ደግሞ የዚህ የእድገቷን ፍጥነት
ለማሳለጥ ይቻላል። ግን አሁንም እንደተመለከትኩት እንዳነበብኩት እና ደግሞ የሌሎች ረጅም እድሜም በመኖሬ ይሄ አሁን ያለው የቴክኖሎጂ እድገት ፍጥነት እንደኛ አይነት ላለ አገር በደንብ በብልሃት እና በስርዓት ካልተያዘ ይሄንንም ለቆ ያንንም በደንብ ሳይዙ መሀከል ላይ መዋለል ነገር ይመጣል። በተለይ ወጣቶች እዚህ ላይ ልዩ ክብካቤ፣ ጥበቃ እና ገደብ ማድረግ ይገባል ብዬ አምናለሁ። አሁን በቅርቡ ሳነብ ነበረ የተወሰኑ ሀገሮች አሁን የአውሮፓ ሀገሮች ካናዳ እና ሌሎችም እየገመገሙ ነው፣ እየመዘኑ ነው የኮግኒቲቭ ችሎታቸው የልጆቹ ቴክኖሎጂን መጠቀም ከጀመሩ በኋላ እና ከዛ በፊት የነበሩት ቀደም ብሎ የነበሩት ጀነሬሽኖች የነበራቸው የኮግኒቲቭ ቫልዩ ማነው አቅም ከነዚህ ጋር እያነሰ መሄዱን ስለተገነዘቡ እንትናቸውን አይፓዳቸውን እየወሰዱ ወረቀትና እርሳስ እየሰጧቸው ነው። ምክንያቱም የአእምሮ እድገታቸው ፈጥነዋል፣ ዴፕት ግን የለውም እና ደግሞ አናሊቲካል እንትናቸው የራሳቸው ሁኔታዎችን መመዘን፣ መመራመር፣ እንደዚህ በአንጎላቸው መስራት እግዚአብሔር በሰጣቸው ሰውነት መጠቀም እና እንትን ማድረግ እያሳነሱት ስለሄዱ የሚከፈል ዋጋ አለ። ቀደም ብለው እነኛ በቴክኖሎጂ ያደጉትና የመጠቁት ሀገሮች የራሳቸውን የሆነ እንትን መቻያ መንገድ ይፈጥሩ ይሆናል። እኛ ጋር ግን ይህንን በደንብ አድርገን ይዘነው ከአቅማችን ጋር አመዛዝነን ደረጃ በደረጃ ሁሉንም የህብረተሰብ ክፍል ተመልክተንና አገናዝበን መሄድ ካልቻል በጣም ፈታኝ ይሆናል ብዬ ገምታለሁ። ምን ያህል ቋንቋ ደረሱ? ብዙ ነው። ለመግባባት ያህል የተወሰነ ጊዜ እንትንም ዩኒሴፍ በምንሰራበት ጊዜ ያስተምራሉ። ዋና የአብዛኛው ህዝብ መግባቢያ ቋንቋ ምንድነው ብለሽ የተወሰነ ኦሪየንቴሽን ይሰጡሻል እና የተለያዩ ቦታዎች በመሄድበት ጊዜ ሰላም ለማለት እንዴት ናችሁ፣ እኔ ደህና ነኝ፣ ይሄን ፈልጋለሁ፣ ይሄን አልፈልግም፣ እንዴት ናችሁ፣ ምን ትፈልጋላችሁ የሚሉትን ተጠቀም ነበር በወቅቱ። አሁን ግን ስለዚህ በየደረሱባቸው ሀገራት ጥቂት ነገር ይዤ ነበር። አሁን ግን ብዙ ነገር እየተለቀቀ ስለሆነ ያም አንዱ ነው። የልምምድ በየለቱ የእንትን ማለት ውጤት ስለሆነ ቋንቋ በራሱ ስራ መስራት አለ፣ ከዛ በጡረታ መገለል አለ። ብዙዎች በጡረታ ከተገለሉ ያው ቤት ውስጥ የመቅረቱ ነገር አለ እና እንዲያውም አንዳንድ ተቋማት በጡረታ የተገለለ ሰው በባትሪ አፈላልገው ወደ ተቋማቸው ይወስዳሉ ይባላል። ምክንያቱም ልምዱም እውቀቱም የሚመጣው በጎለመትን ቁጥር ነው ብለው ስለሚያስቡ። እርስዎ ደግሞ በጡረታ ከተገለሉ በኋላ አንድ ትልቅ ስራ ጀምረዋል፣ አሁንም ድረስ እየሄደ ያለ። ስለሱ ጉዳይ እናንሳ ዶክተር። ወደ ጡረታ እድሜ እየተቃረብኩ በመሄድበት ጊዜ ምን ብሰራ ነው ለራሴም ደስ የሚለኝ ለሀገር ማስተዋጽኦ ላደርግ የምችል የሚፈለግና የጎደለ ለመሙላት የሚችል ሀሳብ በሚል ከራሴ ጋር እያሰላሰልኩ ነበረ። ይሄንን በማደርግበት ጊዜ የተለያዩ ሀሳቦችን ኮንሰልታንሲ ልሁን፣ ትምህርት ቤት ልክፈት፣ እንደዚህ ላድርግ የሚሉትን ካየሁ በኋላ ውጭ ሀገር በተለያዩ አጋጣሚዎች በሄድኩበት ቁጥር ሁሉ በጣም በርካታ ኢትዮጵያውያንና ኢትዮጵያውያት የተማሩ በእውቀታቸው አንቱ የተባሉ ችሎታና ልምድ ያላቸው ኢትዮጵያውያኖች አሉ። ስለዚህ በዚያን ጊዜ ደግሞ በዓለም አቀፍ ደረጃ ዳያስፖራውን ኢንጌጅ ማድረግ ከሚል ሀሳብ የሀሳብ ልውውጥ ነበረ። የአፍሪካ ዩኒየንም በዛን ጊዜ ዳያስፖራውን እንደ 5ኛ 6ኛ ሪጅን አድርጌ ወስዳለሁ በሚል ነበር። እንግዲህ ዳያስፖራው በተለያየ ምክንያት ከሀገሩ ወጥቶ ባለው እውቀት ላይ ጨምሮ
ክህሎት ላይ ጨምሮ የተለያዩ የተሻለ ያሰራር ስልትን ይዞ የተቀመጠ ባለሙያ ነው በዛ አገሬ ብሎ በያዘው ቦታ ላይ እና እኔ ጤና ጥበቃ መጨረሻ ወደ ዩኒሴፍ ከመሄዴ በፊት የኃላፊነቴ የነበረው የትምህርትና ማሰልጠኛ መምሪያ ኃላፊ ነበርኩና በጣም በርካታ ኢትዮጵያውያን ለትምህርት ወደ ውጭ ይሄዳሉ። የሚመለሱት ግን ጥቂቶች ናቸው። እኔ በተለያዩ አጋጣሚዎች ወደ ውጭ ሲሄድ እፈልጋለሁ ኢትዮጵያውያኖች የት ነው ያሉት፣ ምን እየሰሩ ነው፣ ምን እውቀት አላቸው፣ ምንድነው ፍላጎታቸው የሚለው። እንደውም አንዳንድ ሀገር ሲሄድ የቴሌፎን ዳይሬክተሪ ከፍትና ያበሻ ስም ያለውን ፈልጌ ሳገኝ ደውዬ እንዴት ናችሁ፣ መቼ መጣችሁ፣ ምን ታስባላችሁ እንደዚህ የሚለውን ጠይቃለሁና አብዛኛው አገሩን በእውቀቱ ለመርዳት ፍላጎት እንዳለው ይገልጻል። ሲሄድ ከነበረበት እውቀት ደግሞ እጥፍ ድርብ እውቀት ተጨማሪ እንዳካበተ ራሱንም ቤተሰቡንም እየመራ እንደሚኖር ይናገራሉና እነኚህ ሰዎች እዚህ ካሉ አገራችን የነኚህን ሰዎች እውቀትና ክህሎት ትፈልጋለችና እኔ ብቻዬን ተመልሼ ይሄን አረጋለሁ ያን አረጋለሁ ከሚል እነዚህን አሰባስቦ ከአገር ውስጥ ካሉ ባለሙያዎችና ተቋማት ጋር ማስተሳሰር ቢቻል በተመቻቸው በሚመች ስርዓት በሚመች ስልትና በስርዓታዊ በሆነ መንገድ እውቀታቸውን ሊያካፍሉ የሚችሉበት መንገድ ቢፈጠር የሀገራችንን እድገት ለማፋጠን እንችላለን የሚል ሐሳብ ይዤ እዚህ መጥቼ የተለያዩ ሚኒስትሮችን አማከርኩ እና ሁሉም ይሄንን ሐሳብ ደገፉ። ውጭ የሚኖሩ ኢትዮጵያውያንና ኢትዮጵያዊቶችንም አነጋገርኩ፣ እነሱም ደገፉ። ግን ስልት ያስፈልገዋል፣ ስርዓት መኖር አለበት እና ለሁሉም የተመቻቸ አሰራር ለዲያስፖራውም ለተቋማትም ለሀገሪቱም ለሚኖሩበትም ሀገር የተመቻቸ መሆን አለበት የሚል ሐሳብ ይሰጡ ነበርና ያንን ሐሳብ ልክ የጤናውን ሴክተር ቦንጋ ሲሄድ እንደ ፍቅር እንዳስያዘኝ ይሄኛውም ሐሳብ በቃ ይሄንን ማድረግ አለብኝ በሚል ተነሳሳው። አስቸጋሪ ነው፣ ከባድ ነው። ብዙ ሰው ሳነጋግር ያ አስቸጋሪነቱ ተነግሮኛል። አሁንም እኔ ካልሰራሁ ማን ነው የሚሰራው? እግዚአብሔር እድሜና ጤና ሰጥቶኝ እዚህ ከደረስኩ ከዚህ በኋላ ምንም የምፈልገው ነገር አይኖርም። ይሄንን ባመቻች ውጭ ያለ የታመቀ እውቀት ያለውን ወደ ሀገራችን መሳብ ከቻል ስርዓት እንዲዘረጋ ካደረግን ፖሊሲ በግልጽ እንዲኖር ከተደረገ ማንኛውም ውጭ የሚኖር ኢትዮጵያዊ እዚህ መጥቼ እውቀቴን ላካፍል እችላለሁ ብሎ ሊያስብ እንዲችል ከተደረገ ይሄ ትልቅ ስኬት ሊያመጣ ይችላል በሚል ያንን ሐሳብ ይዤ ነው ጡረታ ስወጣ ያመጣሁት እና እንደተባለውም ቀላል አይደለም። ብዙ ጊዜ ዳያስፖራ ሲባል ኢንቨስትመንት ጋር የተያያዘ ነው። ምን ያህል ገንዘብ ይዞ ይመጣል የሚል ግን ይሄ እውቀት ያለው ዳያስፖራ እውቀት ሀብት መሆኑን እንዘነጋለን አንዳንድ ጊዜና እነሱን ልክ ገንዘብ ካለው ዳያስፖራ ጋር ሲታይ አያያዛችንና አቀባበላችን ይለያል። ገንዘብ ያዘው ለመግባትም ሁኔታዎች ለመመቻቸትም ሁኔታዎች ይሳለጣሉ። ይሄ እውቀቱን ይዞ ለሚመጣው ግን ስርዓት ዘርግቶ እዚህ ያለውን ባለሙያና እዚህ ያለውን ተቋምና እዛ ሊኖር የሚችለውን ተቋም በስነ ስርዓት አዛምዶ ያ የእውቀት ፍሰትን እንዲኖር በዚህም በኩል በዛም በኩል ምክንያቱም ሲመጡ ከዚህ የሚማሩት ነገር አለ። ወጣቶቹ ልጆቹ ሲመጡ ከዚህ የሚቀስሙት ነገር አለ። ስለዚህ ሁለትዮሽ የሆነ ትብብር መፍጠር ይቻላል እና ውጭ ያሉት ኢትዮጵያውያን ደግሞ ማን ነኝ የት ነኝ የሚለውን ጥያቄያቸውን መመለስም ያስፈልጋል። ምክንያቱም ውጭ ስትኖሪ ምንም በሀብት በድሎት በምቾት ቢኖር ሁሉ ቀን የሚያስታውስሽ ነገር አለ። እዚህ እኮ አይደለሽም፣ ከዚህ እኮ አይደለህም፣ you don't belong here የሚል መልእክት ሁሉ ጊዜ አለ። ስለዚህ እነዛን እንቁ የሆነ እውቀት ያላቸውን ሰዎች ቤት አላችሁ ትፈልጋላችሁ ይሄን ስርዓት አዘጋጅተናል የሚል አሰራር ቢዘረጋ
ብዙ እንጠቀማለን ብዬ ስላመንኩ ነው ያንን። እና ሌሎች ሀገሮች አሁን ለምሳሌ ቻይና፣ ፊሊፒንስ፣ ህንድ ልከው አመቻችተው ያመጣሉ። እንኳንስ ዝም ብለው ሄደው ምንም ነገር ሳታረግባቸው መተን እናግዝ የሚሉትን ቀርቶና ይሄንን ነገር በትልቁ ደረጃ ውጭ ባሉን የተማሩ ኢትዮጵያውያኖች ደረጃ ውጭ ያሉ ኢትዮጵያውያኖች አገራቸውን ለመርዳት በሚፈልጉበት ደረጃ እዚህ ያሉት ባለሙያዎችና ተቋማት እና ፖሊሲዎችና ደንቦች በደንብ ተሳክተውና ታስቦበት እንዲሰራ ቢደረግ ኢትዮጵያ በጣም 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 በርካታ ለሀገራቸው ጽኑ የሆነ ፍላጎት እና ፍቅር ያላቸው ባለሙያዎች አንቱ የተባሉ ባለሙያዎች አሉን። ደግሞ የምንኮራባቸው ባለሙያዎች ናቸውና ያንን መንገድ ለማመቻቸት ነው። መንገዱ ቅድም እንዳልኩት ብዙ ቀላል አይደለም፣ ግን ደግሞ መሰራት ያለበት ነው እና ደግሞ እኛ ካልሰራን ማን ይሰራል በሚል በዛ ያ አንድ ደስ ብሎኝ የምሰራው ሌላ ስራ እሱ ነው። ጥሩ እየሄደ ነው። ቀስ እያለ በእርግጠኝነት እየተራመደ ነው፣ ግን ባሰብኩትና በተመኘሁት መጠን በስፋት እና በፍጥነት አልሄደም። የራሱ የሆነ መዘርጋት መቃናት ምን ማለት ያሉባቸው ነገሮች አሉ እና ደግሞ እኛ እቻ ሀገር ስለሆነች እነዛን ባለሙያዎች የምትጠራው ማመቻቸትና በአክብሮትና በሚገባቸው እንትን ተቀብሎ እውቀታቸውን መጠቀም የሀገሪቱ ፋንታ ነው እና ደግሞ እነሱም ከሀገራቸው የቀራቸውን ለልጆቻቸው የሚጠቅመውን ነገር ያገኛሉ። ስለዚህ ኢትዮጵያዊነትን ሞር ማጠናከር ማለት ነው። የሀገርን ልማት ሞር ማሳደግ ማለት ነው። ምን ያዝናናችኋል ዶክተር? ከንባብ ከስራው ወጣ ስንል ሙዚቃ ወክ ማድረግ ረዥም ወክ አደርጋለሁ። ማህበራዊና መንፈሳዊ ነገር ደስ ይለኛል፣ ያረጋጋኛል። ባህላዊ ነገር ወዳለሁ። አትክልት ምናምን በጣም ወዳለሁ እና የጅማ ልጅ ሶንኩ ጫካ ምናምን ውስጥ ያደግነው እና ያንን እዚህ እንትን ለማድረግ ሞክራለሁ። እንከባከባሉ ግቢ ውስጥ እንዴ? አለኛው ትንሽ እና እንደዛ እሱን አደርጋለሁኝ። በተረፈ ግን አንዳንድ ጊዜ ቁጭ ብሎ ማሰብና ማሰላሰልም የጥሞና ጊዜ አሁን እግዚአብሔር ያንን እድል ስለሰጠኝ ያንን እጠቀማለሁ። አለበለዚያ ሩጫው በጣም እንትን ነው። እድለኛ ሆነሽ ተደነቃቅፈሽ ካልወደቅሽ እያንደረደረ ነው የሚሄደውና የጥሞና ጊዜ ያስፈልጋል። ያለንበት ጊዜ ደግሞ ሁላችን እንደምናውቀው ሩጫ ነው። ይሄን ማግኘት ያን ማግኘት ይሄን መያዝ ያን መያዝ እንደዚህ ስለሆነ በዚህ ላይ ኑሮው እየጠበበ በመሄዱ ያ እንትን ውስጥ ነው ያለ ነው። በጠበበ የኑሮ ሂደት ውስጥ ፈጥነን ደግሞ የሆነ ነገር ለማግኘትና ለመያዝ እንታገል ሰውነት ላይ በጣም ጤና ላይ በጣም ትልቅ ተጽዕኖ ያደርጋል እና ጤና ሲባል ደግሞ ቅድም እንዳልኩት ማህበራዊ አካላዊና የተለያዩ ጤናዎችን የያዘ ጉዳይ ነው። ወደ ጓዳ መቼስ ይገባሉ ብዬ መጠየቅ አልችልም፣ ግን ምን ይዋጣልዎታል ብል ጥሩ ነው መሰለኝ። ድሮ ወላጆቼ ያስተማሩኝ እናቴ ያስተማረችኝን አሁንም ይዣለሁ። እኔም ምናምን ለመስራት ስገባ ምን ቢጨምር ምን ያህል ምን ይጥማል ምን ቢጨምር ምን ይጥማል እንደዚህ በማለት የምፈልገው ጋር ደርሳለሁ እንጂ ይሄ ለማድረግ ይሄን አድርጊ በዚህ ውጪ በዚህ ውጪ እንደዚህ የሚል ነገር አይደለም እንጂ እንሰራለን። ድሮ ትልቁ እንትናችን ቤተሰብ ስናድግ ሁላችን በእድሜያችን ልክ ኃላፊነት ይሰጠናል። ወንዝ ሄዶ ውሃ መቅዳት ከሆነ ትንሽን ስራ ትልቅን ስራ እንደዚህ ተደክቶ ይሰጣል። ልብስ ፈትሎ ማሰራትም ከሆነ በክረምት ፈትለን አሰርተን ለእንቁጣጣሽ ልብስ እንዲደርስ እናደርጋለን። እነዛ ነገሮች ነበሩ። አሁን እነዛ
የሉም። አሁን ብዙ ጊዜ ያለውን ሁኔታ እያጣጣሙ አስተዋጽኦ ለማድረግ የሚቻልበት ቦታ እና አጋጣሚ አስተዋጽኦ ለማድረግ እየሞከሩ አምላክን እያመሰገኑ ለተጨመረልን ትርፍ ጊዜ በልጆች ውጤት እየተደሰቱ በአገር እድገትና ሂደት ውስጥ ምንድነው እንዴት ነው ለምንድን ነው የሚለውን ነገር እያሰቡ እያሰላሰሉ መኖር መጽሐፍ እያነበቡ እየጻፉ እንደዛ አይነት ነገሮች አሉ። ግን ለታሪክ ለመጻፍ አሰቡ? አዎ ተጀምሯል። አዎ እና አንድ ቀን ያልቃል እና ሲያልቅ ፋና ደርሳችኋል። በጣም እናመሰግናለን። ልጆች ፐርፎርማንስ ያደርጉ ተገኝተው ያውቃሉ? አዎ ብዙ ጊዜ። የመጀመሪያ ቀን ስሜቱ ግን እንዴት ነው? ልጆቹን መድረክ ላይ ማየት፣ ሰው ቁጭ ብሎ እነሱን ሲታደም ማየት፣ አንድ ታዳሚ ትሳስሻለሽ። ሚክስድ ፊሊንግ ነው። ውይ ብለሽ ትሳስሻለሽ። ከዛ በኋላ ደግሞ በጥሩ ፐርፎርም አድርገው ህዝቡ ኦዲየንሱ ሲያደንቃቸው ደስ ይልሻል። እንደዛ ነው። ስስትና ደስታ ነው ከምስጋና ጋር። እውነት ነው። ሙኒት ማህበራዊ ትስስር ገጽ ላይ አያታለው ያው ትጽፋለች። በተለይ የጎንደር ዩኒቨርሲቲ ሽልማት በኋላ ስለ እርሱ የጻፈችው በጣም ልብ የሚነካ ነገር ነበርና መጨረሻ ላይ እናቴ እኮ ናት ነገር ነው የሚለው። ብዙ ሰው እንኳን ደስ ያለሽ እንዲህ በጣም ኮርተናል ይላል። ልጆች በእናት መኩራት በቤተሰብ መኩራት እንዲህ ፊት ለፊት ይነግሩታል? አዎ ይነግሩኛል። እንደውም እነሱ ናቸው የመጀመሪያ እንትን የሚያደርጉት። ትልቅ መታደል ትልቅ ጸጋ ነው በእውነት በልጅ መባረክ። ልጆች ደግሞ እንደዚህ ሰክሰስፉል ሲሆኑ በዛ ሰክሰስ ውስጥ አስተዋጽኦ ለማድረግ በመቻሌ እና ደግሞ ከኔም አልፈው መሄዳቸው ያን ከኔ የተማሩትን ደግሞ ለልጆቻቸው ሲያሳልፉ ማየትና ይሄን መመስከር ትልቅ ነገር ነው። በጣም የመጨረሻ ጥያቄ ነው ይሄኛው ዶክተር። የተለያዩ የኢትዮጵያ አካባቢዎች ደርሰዋል፣ የተለያዩ የማህበረሰብ ክፍሎች ጋር ኖረዋል። ምን ወሰዱ? ለዛሬ ማንነቴ ጠቅሞኛል ይላሉ? ማስተዋል ነው። በሄድሽበት ቦታ የተለያዩ ነገሮች አሉ። ፍርደኛ ሳትሆኚ ማስተዋልና ይሄንን እንዴት አደረጉ፣ ለምን አደረጉ፣ መቼ ጀምረው አደረጉ፣ ምን ጋር ያደርሳቸዋል እና ምን የሚለውን ማየት እና ደግሞ በየጊዜው አዳዲስ ነገሮች እቀስማለሁኝ ከዛ ከማያቸው ሁኔታዎች እና ትምህርትን ድሮ ኃይለ ሥላሴ ብለዋል፣ ትምህርትን እድሜ አይወስነውም እና በየጊዜው በሄድኩበት ቦታ ባጋጠመኝ አጋጣሚ ለመማር ዝግጁና ክፍት ነኝ እና አጋጣሚውን ሳገኝ ደግሞ ያለኝንም ለማካፈል እንደዚሁ። ግን ይሄ ጀጅመንታል አለመሆን በተለይ አዳዲስ ኮሚኒቲ ውስጥ ሲገባ እነዚህ ናቸው እንደዚህ ያደረጉ ሳይሆን ምክንያት አለው። ሁሉም ምክንያት አላቸው እንደዚህ የሚያደርጉበት። ያ ደግሞ ዛሬ የተፈጠረ ሳይሆን ለብዙ ዘመን ይዘውት ቆይተዋልና ለምን አደረጉ፣ እንዴት ይጎዳቸዋል ብለን እንኳን ብናስብ መጀመሪያ ለምን፣ እንዴት፣ ለምን ያህል ጊዜ የሚለውን ከተረዳን በኋላ ዘን ይሄ እኮ ቢሆን እንዲሆናል፣ ይሄ እኮ ቢሆን እንዲሆናል የሚለውን ለማስረዳት መሞከሩ የአዲስ ማህበረሰብ ውስጥ ስትገቢ ተግባብተሽና ተከባብረሽ ለመኖር የሚያስችል እድል ይሰጣል። በጣም ነው የማመሰግነው ስለተገናኘን፣ ስላገኘሁት፣ እዚህ ቆንጆ ጨዋታ ስላደረግን ደስ ብሎኛል። ግን እዚህ ቤት የመጣ እንግዳ ሁሌ ይጠየቃል ምን ተሰማቸው በቆይታችን፣ እንደፈለጉ ተንፈሳዊ ሆን እላለሁ። ምን ተሰማሁት ዶክተር? እኔ እንደውም ከአበዛሁ የሚል ስሜት፣ ምክንያቱም አንዳንድ ጊዜ ፓሽኔት ስለሆንኩ I get carried away እና አንዳንድ ነገሮች ላይ ለማቆም እቸገራለሁና ስለዚህ አይንሽን አያለሁኝ እና በቆይታዬ ደስ ብሎኛል። ምክንያቱም ረጅም ጊዜ ጉዞ ስለሆነ ደግሞ ያለኝንም መስጠት አለብኝ
ብዬ ስላመንኩ በእውነት የተሰማኝን ለማካፈል ሞክሬያለሁ። በጣም ነው የምናመሰግነው። በድጋሚ ያሰቡት እንዲሳካ ምኞቴ ነው። ይሄንን ታሪክ በመጽሐፍ እንዳሉት የተጀመረው ነገር አልቆ ብናየው በጣም ደስ ይለኛል። ምክንያቱም እንዳሉት ነው ቅድም እርሱ አንዳንዱ ከንባብ ይማራል፣ አንዳንዱ ከማድመጥ፣ አንዳንዱ ህይወት ራሷ ታስተምረዋለች። ስለዚህ እንዲህ አይነት ሰዎች ደግሞ ታሪካቸውን ቢያስቀምጡ ያለፉበት ነገር ለብዙዎች ስንቅ ይሆናል ብዬ ስለማስብ ነው። እና መጽሐፎትን ለማንበብ ጓጉተናል ካደመጥነው ባለፈ ለማለት ነው። እሺ እግዚአብሔር ያሳካልንና ይሆናል ብዬ ገምታለሁ። እሺ ክብር ይስጥልኝ ዶክተር በድጋሚ አሜን። በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እናመሰግናለን። እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ ሁሌ እንደምንለው በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ። ዛሬ ከዶክተር ተዋበሽ ጋር ጥሩ ቆይታ አድርገናል። ከሳችሁ ህይወት እንግዲህ ጥሩ ሀሳቦችን ወስዳችኋል ብዬ ተስፋ አደርጋለሁ። ምክንያቱም እኔ እዚህ ቁጭ ብዬ ብዙ ነገር ስለተማርኩኝ ማለት ነው። እና በሀሳብ መስጫ ሳጥኑ ላይ ደግሞ ማን እንግዳ ቢሆን እንደምትፈልጉ ብትጠቁሙ በጣም ደስ ይለናል። ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረኩኝ። ስለነበረን ቆይታ በድጋሚ በጣም እናመሰግናለን። ጤና ይስጥልኝ።